ሰላም ለእናንተ ይሁን ውድ የቻናሌ ተከታዮች። በዛሬው ዕለት ከባለፈው የቀጠለውንና ከተወዳጁ ጥበብ መጽሐፍ ሐሳብ በሚለው ርዕስ ውስጥ ሳያስቡ ከመኖር እያሰቡ መሞት ይሻላል የሚለውን ሐሳብ ልንቆነጥር ወደድን። አብራችሁን ቆዩ። ሳያስቡ ከመኖር እያሰቡ መሞት ይሻላል። አንድ ቀን ሶቅራጦስ ዘወትር ወደሚያስተምርበት አደባባይ በማለዳ ወጥቶ ቆመ። የአቴና ሕዝብ እንደ ልማዱ የሶቅራጥስን ትምህርት ለመስማት በዙሪያው ከበበው። እሱ ግን ዓይኑን አንድ ቦታ መሬት ላይ ተክሎ በሐሳብ ሄዷል። ሕዝቡ መጠበቅ ጀመረ። 1 ሰዓት፣ 2 ሰዓት፣ 6 ሰዓት፣ ግማሽ ለምሳው መበተን ጀመረ። የሶቅራጦስ ዓይኖች ግን ከተተከሉበት አካሉም ከቆመበት አልተነቃነቀም። መጨረሻው ምን ይሆን ብሎ በዙሪያው ተሰብስቦ የሚጠብቀው ሕዝብ በጉጉት ማማጥ ጀመረ። ለምሳም የሄደው ተመልሶ በዙሪያው ክምችቱ በዛና መጨረሻው የሚጠብቀው ቁጥር ጨመረ። መምሸት ሲጀምርና ግማሽ ወደ ማደሪያው መበተን ሲይዝ መጨረሻውን ሳላይ አልሄድም ያለው ደግሞ በአዳሩ ቆርጦ መጠበቁን ያዘ። ታሪኩን ለማሳጠር ሶቅራጥስ በዚያ ሁኔታ 24 ሰዓት ሞላው። በዙሪያው የተሰበሰበው ሕዝብ አብዛኛው ቆሞ በዋለበት ቦታ እንደተቀመጠ እንቅልፍ ይዞት ሄዷል። መጨረሻውን ለማየት ጓጉተው ያደሩት ጥቂቶቹ ደግሞ በንቃት አፍጥጠው ሲከታተሉ ሶቅራጦስ ጭንቅላቱን ነቅንቆ አንድ ነገር እንዳገኘና እንደተረዳ ፈገግም ብሎ መራመድ ጀመረ። በሁኔታው ከተገረሙት አንዱ ተከተለውና አንድ ቀንና አንድ ሌሊት ሙሉ የምንጠብቀው አንተን ነበር። ለመሆኑ ምን ስታደርግ እንደነበር ልትነግረን ትችላለህ? በማለት ጠየቀው። የሶቅራጥስ መልስ አጭር ነበር፣ እያሰብኩ። ለዚህም ይመስላል አብርሃም ካፕላን ዘ ኒው ወርልድ ኦፍ ፊሎሶፊ በሚለው መጽሐፉ ሶቅራጦስ ፍልስፍናን ከተሰቀለችበት ደመና አውርዶ ገበያ መሃል ላይ ጣላት፣ ገበያተኛው ግን አሁንም የሚፈልጋት ከደመናው ውስጥ ነው ብሏል። ሰው በእንስሳ የሚለየው በማሰቡ ነው የሚለው ሕግ በሶቅራጦስ ቦታ የለውም። ምን ነው ቢሉ ማሰብ የለየው ሰውን ከእንስሳ ሳይሆን ሰውን ከሰው ነው ይለናል። ለግሪክ አማልክት ሕዝቡ የሚሰግደው ስለሚያምንባቸው ሳይሆን ማሰብ ስለማይችል ነው በማለት ይሳለቅባቸውም ነበር። በዚህ ቁጭትም ከፕሉቶ ጀምሮ ተከታዮቹ የነበሩት በሙሉ በዚህ የማሰብ ዕውቀት ሊያጠምቃቸው ተነሳ። ሰው በውስጡ ያለውን ብቃት ቢረዳ አሁን ያለበት ሁኔታ ነበር። ማሰብ የሚችለው ፍጡር ማሰብ ለማይችሉት አማልክት እንዴት ይሰግዳል? በማለት ጠይቆ ለመሰዋት ያበቃውን ተጠይቃዊ አስተሳሰብ ወይም ሎጂክ ለተከታዮቹ ልብ ውስጥ ዘራ። ይህ ትምህርቱና አስተሳሰቡ በአቴና ወጣቶች ዘንድ መወደድና መከበርን ቢያተርፍለትም በአቴና ሽማግሌዎች ግን ከመጠላት ብሎም ከመጥፋት አላተረፈውም። አማልክቶቻችንን ተሳደበ፣ አዋረደብን፣ የወጣቶቻችን ልብ በከንቱ ትምህርቱ በከለ፣ ወዘተ የሶቅራጦስ ወንጀሎች ሆኑ። በተለይ ደግሞ በሶፊስቶች ዘንድ ከፍተኛ ጥላቻን አተረፈ። ለሶፊስቶች መልካም ወይም መጥፎ፣ ሐሰት ወይም እውነት የለም። በምድር ላይ ከተሳካልህ አንተ እውነተኛና መልካም ሰው ነህ። ስኬት በማንኛውም ወንጀል ላይ የተመሰረተም ቢሆን ለሶፊስቶች ቁም ነገሩ መጨረሻ ላይ ተሳክቶልሃል ወይ ነው። ይልቁንም ሶፊስቶች አስተማሪነታቸው ለሀብታሞች ብቻ ስለነበረ የአቴና ሀብታሞችና አዛውንቶች በሶቅራጦስ ላይ ውንጀላ ሲጀምሩ ከፍተኛ እገዛ ማድረጋቸው ይታወቃል። ለምሳሌ የአቴና አማልክት ስለ ቅድስና የነበራቸው እሳቤ አስመልክቶ ከጊዜው ጠቢባን ጋር ሶቅራጦስ ያደረገው ምልልስ ደቀ መዝሙሩ ፕሉቶ ከጻፈው በኋላ ላን ኮፐር ፕሉቶ ዘ ኮሌክትድ ዲያሎግስ ብሎ በማለት ያሰፈረውን እንመልከት። ሄራሊተስ ፈጣሪ ቅድስናን ይወዳል፣ ተቃራኒውን ደግሞ ይጠላል። ሶቅራጥስ ይህን አባባላችሁን ራሱን እንፈትነው። አንድ አምላክ ወይም ሰው ይህን ብያለው ስላለ እንቀበለዋለን ወይስ እንፈትነዋለን? ሄራሊተስ ብንፈትነውም ይህ ቃል ዘላለማዊና ትክክል ነው። ሶቅራጥስ አንድ ነገር ቅዱስ ነው የምንለው አማልክት ፈትነውት ቅዱስ ስለሆነ ነው ወይስ ቅዱስ ነው ስላሉ? ሄራሊተስ አባባልህን አብራራው። ሶቅራጥስ ቅድስናውን አሱን የሚሸከመው የተቀደሰው ሁለት አካል ናቸው። የሚታየውና የሚያየው አካል አሁንም ሁለት ነገሮች ናቸው። እንዲሁም የሚመራውና የሚመራ ሁለት ናቸው። የእነዚህ ሁለት ነገሮች እንዴት እንደሚለያዩና ልዩነታቸው ይገባቸዋል?
ሄራልተስ አዎ ይገባናል። ሶክራተስ ብዙ በዚሁ መንገድ ማፍቀር እንድ ነገር ሊሆን መፈቀርም እንዲሁ ሌላ ነው። ሄራልተስ ትክክል። ሶክራተስ አንድ ነገር የሚታየው በሌላ አካል ለመታየቱ ስለሚችል ሳይሆን ስላየው ነገሩ ሊታይ ቻለ። ወይም አንድ ነገር ተመሪ የሆነው ነገሩ በራሱ ተመሪ ስለሆነ አይደለም፣ ነገር ግን መሪ ስላለው ነገሩ ተመሪ ሆነ። ወይም አንድ አካል ሸክም የሆነው በራሱ ሸክም ስለሆነ አይደለም፣ ነገር ግን ተሸካሚ ስላለው ነገሩ ሸክም ሆነ። ይህ ማለት አንድ ውጤቱ በራሱ ላይ የመጣበት አካል ውጤቱ የራሱ ሳይሆን ምክንያት ስላለው ነው። ውጤቱ የሆነ ነገር በራሱ ውጤት አያመጣምና። ሄራሊተስ ትክክል። ሶክራተስ በዚህ ከተስማማን አንድ ነገር ሊፈቀር የተፈቀረው አካል ወደ ሌላ ነገር ይለወጣል። ሄራሊተስ አይለወጥም። ሶክራተስ እንግዲህ አንድን ነገር የሚያፈቅሩት ሰዎች ያፈቀሩት በራሱ የሚፈቀር ስለሆነ አይደለም፣ ነገር ግን ተፈቃሪ ያደረገው በሌሎች መፈቀሩ ነው። ሄራልተስ የግድ ነው። ሶክራቶስ ስለ ቅድስናስ ምን ትላላችሁ? እንደናንተ ክርክር ቅድስና የአማልክት ሁሉ ዘንድ የተፈቀረ ነው። ሄራልተስ ትክክል። ሶክራተስ በራሱ ቅዱስ ስለሆነ ወይስ በአማልክት ስለተፈቀረ? ሄራልተስ በራሱ ቅዱስ ስለሆነ። ሶክራተስ እንግዲያውስ ቅዱስ ስለሆነ እንጂ የተፈቀረውን ስለተፈቀረ አይደለም ቅዱስ የሆነው። ሄራልተስ ይመስላል። ሶክራተስ ወይስ ቅድስና በአማልክት ዘንድ ተወዳጅና አስደሳች ስለሆነ ተፈቀረ ማለት ነው? ሄራልተስ እሱም ጥርጥር የለውም። ሶክራተስ ስለዚህ ቅዱስ ነገር ቅዱስ የሚሆነው አማልክት ስለሚወዱት እንጂ በራሱ ቅዱስ ስለሆነ አይደለም። አሊያም በአማልክት የተፈቀረው ቅዱስ አካልና ቅድስና ሁለት የተለያዩ አካል ናቸው ማለት ነው። ሄራልተስ ይሄማ እንዴት ሊሆን ይችላል? ሶክራተስ መጀመሪያ በተስማማነው መሰረት ቅዱስ የሆነው ነገር የተፈቀረው በራሱ ቅዱስ ስለሆነ እንጂ ስለተፈቀረ ቅዱስ አልሆነም። ሄራልተስ ትክክል። ሶክራተስ ነገር ግን አሁን የማየው አማልክት በቅድስና ደስ የሚላቸው ስላፈቀሩት ነው፣ ቅድስና በራሱ ተፈቃሪ ስለሆነ። ሁለተኛው ትክክል ይመስላል። ሶክራተስ እንዲህ ከሆነ ቅድስና በራሱ ምክንያትም ውጤትም ማለት ነው። ሄራልተስ ትክክል። ሶክራቶስ ታዲያ የሚታይ የሚኖረው የሚያይ ስላለ ከሆነ ተመሪ የኖረው መሪ ስላለ ነው ካልን፣ ሸክም ያለው ተሸካሚ ስለኖረ ከሆነ በዚህ ሕግ ከተስማማን በራሱ ምክንያትና ውጤት የሆነውን የማይታይና የማያይም የሌላውን ቅድስና አማልክት እንዴት አዩት? ሄራልተስ ይሄ ከባድ ፈተና ነው። ሶክራቶስ ከመሰረቱ አንድ ነገር በራሱ ምክንያትም ውጤትም ሊሆን እንዴት ይችላል? አንድ ነገር የሚፈቀረው የሚያፈቅረው ሲኖረው ከሆነ ነገሩ በራሱ ተፈቃሪ ሳይሆን የተፈቃሪ ነገር ነው ማለት ነው። የሶክራቶስ እነዚህና መሰል ፈተናዎች የግሪክ አማልክትን አራክሷል፣ የወጣቶችንም ልብ አበላሽቷል የሚል ክስ አስመሰከረበት። ሶክራቶስ በአቋሙ የአማኒ አልነበረም። የብዙ አማልክትን መኖር ግን የሚነቅፍና በአንድ አምላክን መኖር የሚያምንም ነበር። አንድ ማለዳ ከቤቱ ወጥቶ ወደ አደባባይ ሲያመራ በሱ ጉዳይ የፍትህ ወንበር ተዘርግቶ ምን እንፍረድበት ሲባባሉ ተመለከተ። ብዙም አልተደነቀም። እነዚህ ሰዎች ከዚህ የተሻለ አስተሳሰብ አልጠብቅም በማለት ወደሚያስተምርበት አደባባይ አቀና። በማግስቱ 500 አባላት ያሉት የዳኞች ችሎት ተቋቋመና ሶክራቶስ ጉዳዩን እንዲያስረዳ ተጠየቀ። የወጣቶችን ልብ አልበከልኩም፣ የኔ ስራ እውነትን መፈለግ ብቻ ነበር። በፍለጋውም እንዲያግዘኝ አስተማርኳቸው። እኔን የምትከሱኝ ጥፋተኛ ሳይሆን የእናንተን አላዋቂነት በመግለጤ ነው። የእናንተን አላዋቂነት የገለጥኩት ደግሞ ስለምጠላችሁ ሳይሆን ከፍ ላደርጋችሁ ስላሰብኩ ነው። አንድ እውነት ግን አለ። ሰው ሳያስብ ከሚኖር እያሰበ ቢሞት ይሻላል። እንደናንተ ከመኖር እንደኔ መሞትም እጅግ የተሻለ ይመስለኛል። ይሁንና ሰው ለመልካምና ለክፉ ሊፈረድበት ይችላልና እንዲሞትና እንዲኖር ሊፈለድበት አይገባም። እኔን ብትገድሉኝ በራሳችሁ ላይ ስህተት ሰራችሁ፣ ምክንያቱም እኔ በሞት አንዳች ስህተት አልፈጸምኩም፣ እናንተ ግን እኔን በመግደል ወንጀለኞች ትሆናላችሁ በማለት ተናገረ። ችሎቱ በድምጽ ብልጫ ሞት ፈረደበት። ይኸው ፍርድም ነገረው። ሶክራተስም ለኔ ሞት ከሁለት ነገሮች አንዱ ነው። የመጀመሪያው ወደ ዘላለማዊ ዝምታ ውስጥ መግባት ወይም ሁለተኛው ወደ ሌላ ዓለም መሸጋገር ነው። ለኔ ሁለቱም አስደሳች ነው። ወደ ዘላለማዊ ዝምታ ብገባም እንደናንተ የሚረብሸኝ አይኖርም። ወደ ሁለተኛው ዓለም መሸጋገር ከሆነ እርግጠኛ ነኝ ከዚህ ጥላቻ፣ ቅናት፣ ስድብ ብሎም አሁን እናንተ እንደምታደርጉት የሞት ፍርድ የለም አለ። አስገዳዮቹም ወስደው አሰሩት።
ከመገደሉ አንድ ቀን በፊት የሱ ደቀ መዝሙር የነበረው ክሪቶ ገንዘብ ሰብስቦ ለጠባቂዎቹ ጉቦ ለመስጠትና እሱን ለማስመለጥ እየሞከረ ሆነ ነገረው። ሶቅራተስም በዘመኔ ሁሉ ለሕግ እንደኖርኩ አሁንም ለእሷ ለመሞት እንደተዘጋጀው ታውቃለህ፣ ሕግን ገድዬ እኔ ነጻ ከመሆን እኔ ሞቼ ሕግ ነጻ ትሁን በማለት ሐሳቡን ሳይቀበለው ቀረ። ለነው ሶቅራተስ ተከታዮቹና አድናቂዎቹ ማሰብ ሳይችሉ እንደ ካሊበን ዙፋን ላይ ከመቀመጥ በወህኒ ቤት እንደ ሶቅራተስ እያሰቡ መኖር ይሻላል የሚሉት። በማግስቱ መርዝ የያዘው አስዳይ ወደ ሶቅራተስ ቀረበ። መርዙን ትጠጣና በእግርህ መንቀሳቀስ ትጀምራለህ። ከትንሽ ሰዓታት በኋላ እግርህ መያያዝ ይጀምራል። ያን ጊዜ እግርህን በያዘ ቦታ በጀርባ ትተኛና ፊትህን በልብስ ሸፍን፣ በቅጽበትም ትሞታለህ አለው። ሶቅራተስም መርዙን ተቀበለ። ከመጠጣቱ በፊት ለአስገዳዩ የመጨረሻውን ቃል ተናገረ። እኔ ወደ ሞት፣ አንተ ደግሞ ወደ ሕይወት እየሄድን ነው። የትኛው ይሻላል? ፈጣሪ ያውቃል።